السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن جمرو شروط الصلاة رسالة نمي هنا ወደ ኪታቡ ከመግባታችን በፊት የተወሰነ አጭር ተውቅ ይኖረናል። የኪታቡ አዘጋጅ ሼክ ሙሐመድ ኢብኑ አብዱል ወሃብ ኢብኑ ሱለይማን አተሚሚ ሙሐመድ ኢብኑ አብዱል ወሃብ አተሚሚ የተሚም ጎሳ የበኑ ተሚም ጎሳ አባል ናቸው ለማለት ነው። የተወለዱትም የሞቱትም ነጅድ ውስጥ የዛሬዋ ነጅድ ሳዑዲ የውስጥ ነው የኖሩት የሞቱትም እንደዚሁ ሼኹ ሙሐመድ ኢብኑ አብዱል ወሃብ ማለት ነው። በርከት ያሉ ረሳኢሎችን ኪታቦችን አዘጋጅተው አልፈዋል። ኪታቦቻቸው እንዳለ በተውሂድ ዙሪያ የሚያጠነጥኑ ናቸው። ከዛ ርዕስ ወጣ የሚሉት ራሱ በውስጣቸው የተውሂድ ነጥብ ያልተዳሰሰበት የለም። ስለ ሲራ አላቸው፣ ስለ ሶላት አላቸው፣ አዳቡል መሺ ኢለ ሶላህ ወደ ሶላት አካሄድ ስርዓት የሚላላቸው፣ የፋቲሃ ትርጉም የሚላላቸው የመሳሰሉ እነዚያ እንኳን ሳይቀር በውስጣቸው የተውሂድን ርዕስ ያጠነጥናሉ፣ ያነሳሉ። ከዛ ውጭ ግን በቀጥታ ህይወታቸው ተውሂድ ላይ ያተኮረ ነበር። በዚህ ላይ የጻፏቸውም ኪታቦች በርከት ያሉ ናቸው። ከዚህ በፊት ያሳለፍናት القواعد الأربع ከዛ በፊት شروط ثلاثة الأصول ወይም الأصول الثلاثة كتاب التوحيد ሌላስ የሚነግረኝ አለ? እሺ الواجبات المتحتمات ሌላ كشف الشبهات በርከት ያሉ ኪታቦች አሏቸው። مختصر زاد المعاد ለምሳሌ አላቸው። ሌሎችም በርከት ያሉ ኪታቦች አሏቸው። በ1115 ተወልደው በ1206 ነው የሞቱት በሂጅራ አቆጣጠር፣ በእስላማዊ አቆጣጠር። ዛሬ ስንተኛ ዓመት ላይ ነው ያለነው? 1446 ላይ ነው ያለነው። እሺ ወደ ኪታቧ ስንመለስ ኪታቧ ምንድነው የምትለው? የያዛችሁ አላችሁ ይመስለኛል። ሽሩጥ ወአርካን ወዋጅባት الصلاة ሽሩጥ የሶላት ሸርጦች መስፈርቶች፣ ወአርካን የሶላት ማዕዘናት፣ ወዋጅባት الصلاة የሶላት ዋጅቦች ግዴታዎች የሚል ነው የያዘችው። ስለዚህ እቺ ኪታብ የምታጠነጥነው ስለ ሶላት ብቻ ነው። ስለ ሶላት ከሶላት ጋር በተያያዘ ብቻ ነው መልእክቱ። ነገር ግን ሶላት በኢስላም ያላት ቦታ ይታወቃል። ከአምስቱ የኢስላም ማዕዘናት ውስጥ ሁለተኛ ደረጃ ላይ ተጠቀሰች ነች። በዚህ ደረጃ ትልቅ የእምነታችን ዋና ክፍል የሆነችውን ሶላትን በሚገባ ህግጋቷን መለየት፣ አፍራሾቹን መለየት ከኛ የሚጠበቅ ነው። ስለዚህ መልእክቱ ከባድ ነገር ነው ያለው ማለት ነው። ቀጥታ ወደ መትኑ ከማለፌ በፊት የተወሰኑ ነጥቦችን አነሳለሁ። አንደኛ الصلاة ስለ ሶላት ነው የተዳሰሰው ብለናል። ሶላት ማለት ምንድነው? በቋንቋ ደረጃ ሶላት ማለት ዱዓ ጸሎት ማለት ነው። በቋንቋ ደረጃ ሶላት ማለት الدعاء ዱዓ ማለት ነው፣ ጸሎት ማለት ነው። አላህ ምን ይላል? خذ من أموالهم ከገንዘቦቻቸው ውሰድ ተቀበል ከአማኞች صدقة ምጽዋትን ሰደቃን ተቀበል تطهرهم وتزكيهم የምታጠራቸው እነሱን ከጥፋታቸው ከወንጀላቸው እንዲሁም ስነ ምግባራቸውንም የምታጠራ የምትገራ የሆነችን بها وتزكيهم بها وصلي عليهم በእነሱም ላይ ዱዓ አድርግላቸው ስገድባቸው አይደለም። وصلي عليهم ምን ማለት ነው? የሶላት ቋንቋዊ ትርጓሜ ምንድነው አሉ? ጸሎት ዱዓ ነው ብለናል። وصلي عليهم ማለት وادعوا لهم ለነሱ ዱዓ አድርግላቸው። إن صلاتك سجدته ነው ምን እንበለው? إن صلاتك دعاء ለነሱ የምታደርግላቸው ዱዓ سكن لهم ለነሱ ስክነት ነው። والله سميع عليم ሶላት እዚህ ቦታ ላይ ቋንቋዊ ትርጓሜ ነው የተፈለገበት። ቋንቋዊ ትርጓሜ وصلي عليهم ادعوا لهم إن صلاتك صلاتك ሲባል ምንድነው የተፈለገው አልኳችሁ?
ያንተ ዱዓ ለነሱ ይጠቅማቸዋል ስለዚህ ቋንቋዊ ተረጓሚው ዱዓ ጸሎት ማለት ነው እስጢላሂ የሆነው ሸርዓን ደግሞ ተረጓሚው ነገሮች እንደየዘርፋቸው የሚይዙ ተጨማሪ ትርጉም አለ እንደ ዘርፋቸው የተወሰናችሁ የሆነ አከል ትምህርት ገፋ ያረጋችሁ ትኖራላችሁ እዚህ ውስጥ አንድ ቃል ኢኮኖሚክስ ላይ ያለው ተርጓሚ ሂሳብ ላይ ስትሄዱ የምታገኙት ተርጓሚ እንደዚሁም ሌላ የቋንቋ እንግሊዝኛ ቋንቋ ላይ የዲክሽነሪ ተርጓሚው ሊለያዩ ይችላሉ እንደ ዘርፉ ማለት ነው እንደ ዘርፉ ሊለያይ ይችላል ለምሳሌ ኢንተረስት ማለት ምንድነው በቋንቋ ደረጃ ፍላጎት እሺ በባንክ ቤት ኢንተረስት ማለት ምንድነው ወለድ ማለት ነው ቃሉ አንድ ነው አይደል ቃሉ አንድ ነው ትርጓሜው ግን ተለያይቷል አይደለ እንደየቦታው ቃላት ትርጓሜያቸው ሊለያይ ይችላል ሶላት በቋንቋ ደረጃ ምን ማለት ነው ዱዓ ጸሎት ማለት ነው በሸርዓን ደግሞ ሶላት ሰገድክ ቢል አንድ ሰው ቢጠይቀን የሚፈለገው ትርጉሙ ሌላ ነው አይደለ የተለመደው ሶላት አለ በሸርዓ የተቀመጠው ትርጓሜ ይመጣል ሶላት ማለት እዚህ ቦታ ላይ የተፈለገው ምንድነው هي عبادة ذات أقوال عبادة ነች ምን አይነት ዒባዳ ንግግር ያለባት ተግባር ያለባት በተክቢራ ተጀምራ በተስሊም የምትጠናቀቅ አላሁ አክበር በሚል ይወጣናል السلام عليكم ورحمة الله ስንል የሚፈታ የሆነ የዒባዳ አይነት ነው በውስጡ ምን አለበት አቅዋል ንግግሮች አሉ ቁርአን አለበት እንደገናም ተግባሮች አሉ ተግባሩ መቆም መቀመጥ ማጎንበስ አሉ አይደለ የመሳሰሉ ነገሮች አሉ መሬት ላይ መደፋት ስለዚህ ሶላት ሲባል ሸርዓን የሚፈለገው ይሄ ነው ቋንቋዊ ትርጓሜ ማወቃችሁ ሌላ ቦታ ላይ ይጠቅማችኋል ሌላ ቦታ ላይ ያስፈልገናል ማለት ነው ለምንድነው ስለ ሶላት የጀመርነው ኪታቡ ስለ ሶላት ነው የምታጠነጥነው አይደለ ይሄን ለማወቅ ነው ሁለተኛ ርዕሱ ላይ የተነሳው ሹሩጥ ወአርካን ወዋጅባት الصلاه የሶላት መስፈርቶች ብለናል የሶላት መስፈርቶች ሹሩጥ የሚለው ተነስቷል ሹሩጥ ማለት ብዙ ቁጥር ነው ነጠላው ሸርጥ ነው ሸርጥ ማለት ምንድነው ከተባለ ያለሱ ዒባዳ ዋጋ የማይኖረው ዒባዳው ከመወጠኑ ከመጀመሩ በፊት መሟላት ያለበት ቅድመ ሁኔታ ማለት ነው ሶላት ውስጥ እያለን አይደለም ቀድሞ መሟላት አለበት ሶላት ያለሱ ዋጋ የማይኖር ዒባዳ ያለሱ ዋጋ የማይኖር አሁን ስለ ሶላት ስለሆነ መስፈርት እያወራን ያለ ነው ሶላትን ምሳሌ እናድርግ ሸርጥ ማለት ምንድነው የተፈለገው ወይም ደግሞ የዒባዳ ሸርጥ ሲባል ما لا تصح العبادة إلا بها أنت ያለሷ ዒባዳ ዋጋ የማይኖረው ሁለተኛ ደግሞ وتكون خارجة عن الماهية የሶላቱ ክፍል ያልሆነ ሶላቱ ከመጀመሩ በፊት መገኘት ያለበት ስለዚህ ሸርጥን በተመለከተ ስንት ነገር አስፈልገን ማለት ነው ታሪፍ ስናደርግ ሁለት አንዱ ያለሱ ዒባዳ ዋጋ ይኖረው ሁለተኛ ደግሞ ቀድሞ ከሶላቱ በፊት ቀድሞ መገኘት ያለበት ነው ሩኩዕ ከሶላቱ በፊት ነው ያለው ሱጁድ ከሶላት በፊት ነው ያለው አይደለም ሸርጥ አይደሉም ማለት ነው እነዚህ ሸርጥ ማለት ከሶላቱ በፊት ሶላቱ ውስጥ ወይስ ከሶላቱ በኋላ መገኘት ያለበት ከሶላት በፊት መሟላት ያለበት ምሳሌ የሚነግረኛል የሶላት ቅድመ ሁኔታ መስፈርት የሆነ ግን ከሶላት በፊት መገኘት ያለበት እሺ ጧሃራ ለምሳሌ ውዱእ ወይም ጧሃራ ከሶላት በፊት መገኘት አለበት አይደለ እሱን ሳያስገኝ ወደ ሶላቱ መግባት ይቻላል አይቻልም ስለዚህ ሸርጥ ሁለት ነገሮችን ይይዛል ማለት ነው ታሪፍ ስናደርግ ስንተረጉመው አንደኛ ምንድነው ያለሱ ዒባዳ ዋጋ የማይኖረው ሁለተኛ ከዒባዳው በፊት መገኘት ያለበት ቅድመ ሁኔታ ብላችሁ ተርጉሙ ሸርጥ ቅድመ ሁኔታ መስፈርት ማለት መስፈርት ወይም ቅድመ ሁኔታ ማለት ነው እሺ ከሶላት በፊት መገኘት ያለበት ስንል ከሌላ የሶላት አስፈላጊ ወሳኝ ነገር እየለየና ያለ ነው ሶላት ውስጥ ከተገባ በኋላ የሚገኝ አለ በጣም አንገብጋቢ ሆነ ያለሱ ሶላቱ ዋጋ የማይኖረው ያለሱ ዒባዳ ዋጋ የማይኖረው ግን ሶላቱ ውስጥ የሚገኝ ለምሳሌ ሩኩዕ
ያለ ሩኩዕ ሶላት ዋጋ ይኖረዋል አይኖረውም ግን ከሶላቱ በፊት ነው ወይስ ሶላቱ ውስጥ ነው የሚመጣው ሶላቱ ውስጥ ነው ሶላቱ ውስጥ የሚመጣ ከሆነ ያለሱ ዋጋ የማይኖረው ግን ዒባዳው ከተጀመረ በኋላ የሚመጣ ከሆነ ሩክን ይባላል ያ ሩክንና ሸርጥን ልዩነታቸውን ያዙ በደንብ ሁለቱም ያለ እነሱ ሶላት ዋጋ የለው ሁለቱም ያለ እነሱ ሶላት ዋጋ የለው ልዩነታቸው ሸርጥ ከሶላት በፊት መገኘት አለበት ሩክንስ ሶላቱ ውስጥ ከተገባ በኋላ የሚመጣ ነው ሶላቱ ውስጥ ከገባን በኋላ የሚገኝ ነው ግልጽ ነው ተግባብተናል እሺ ስለዚህ አርካን ምንድነው ሹሩጡ ወአርካን ነው የሚለው አይደለ ሹሩጡ ወአርካን አርካን የሚለው ብዙ ቁጥር ነው ነጠላው ምንድነው ሩክን ነው ማዕዘን ማለት ነው የዚህ ቤት ማዕዘን እዚህ እነዚህ አሉ አይደለ ማዕዘናቱ የቤቱ ዋና ክፍሎች እነዚህ ናቸው ለማለት ነው የቤቱ ክፍሎች እነዚህ ብቻ ናቸው እንዴ ጣራውም የቤቱ ክፍል ነው አይደል ወለሉም የቤቱ ክፍል ነው አይደል በሩ የቤቱ ክፍል ነው የኢስላም ማዕዘናት 5 ናቸው ስንል የኢስላም ክፍሎች 5 ብቻ ናቸው ይያልን አይደለም የኢስላም ክፍሎች ብዙ ናቸው ዋና ክፍሎቹ ግን 5 ናቸው የቤት ማዕዘናቱ ቢፈርሱ ግድግዳው ብቻው ነው የሚቀረው አይደል ማዕዘኑ ፈረሰ ማለት የሚያገናኘው ሁለቱም ግድግዳ የሚያገናኘው ነገር ቀረ ግድግዳው በቀላል ሰው ቢገፋው ሊወድቅ ይችላል ምናልባት በከባድ ነፋስ ሊወድቅ ይችላል በትንሽ መንቀጥቀጥ ሊወድቅ ይችላል ለምን ደጋፊ ጠንካራ ጎኑን ስላጣ የኢስላም ማዕዘናት 5 ናቸው ስንል የኢስላም ክፍሎች 5 ናቸው ይያልን ነው አይደለም የኢስላም ክፍሎች ከዛ በላይ ናቸው ብዙ ናቸው ዝምድና መቀጠል የኢስላም ክፍል ነው አይደል ሰላምታ ማቅረብ የኢስላም ክፍል ነው በመልካም ማዘዝ ከመጥፎ መከልከል የኢስላም ክፍል ነው ነገር ግን የኢስላም ማዕዘናት ተብሎ የተጠቀሱት እነዚህ 5 ናቸው ልክ እንደዚሁ የሶላት ማዕዘናት እነዚህ ናቸው ስንል የሶላት ክፍሎች እነዚህ ብቻ ናቸው ይያልን አይደለም ግን ምን እንወስዳለን ዋና ክፍሎች ናቸው የሚለው እንወስዳለን ከሸርጥ በምን ይለያል ሁለቱም ለሶላት ወሳኝ ክፍሎች ናቸው ያለ እነሱ ሶላት ዋጋ የለውም ልዩነቱ ሸርጥ ቅድመ ሁኔታ ነው ቀድሞ ወደ ሶላቱ ከመገባቱ በፊት መገኘት አለበት ሩክን የሚባለው ደግሞ ሶላቱ ውስጥ ከተገባ በኋላ የሚገኙ ነገሮች ናቸው ተግባብተናል እሺ የሩክን ምሳሌ የሚነግረኛል የሩክን ምሳሌ የሸርጥ ምሳሌ ጠቅሳችሁልኛል ለምሳሌ ጣህራ ወደ ቂብላ መዞር ሊጠቀስ ይችላል ዝርዝር እንመጣለን የሩክን ምሳሌ ለሶላቱ ቅድመ ሁኔታ ነው ወሳኝ መስፈርት ነው ያለሱ ሶላት ዋጋ የለውም ግን ከሶላት በፊት ሳይሆን ሶላት ውስጥ ከተገባ በኋላ የሚመጣ ክፍል እሺ ፋቲሃ እሺ ተክቢረተ الإحرام እሺ ሩኩዕ ሱጁድ የመሳሰሉ ዝርዝሩን እንመጣበታለን ኢንሻአላህ ስለዚህ በሩኩዕና በሸርጥና በሩክን መካከል አንድ ልዩነት አይተናል ተጨማሪ ልዩነት ሼክ ኢብኑ ዑሰይሚን ረሂመሁላህ የሚያነሱት ነገር አለ ሸርሑል ሙምቲዕ የተሰኘ ኪታባቸው አለ ወሳኝ ኪታብ በዛ ኪታብ ላይ የጠቀሱት በሸርጥና በሩክን መካከል ሌላ ተጨማሪ ልዩነት ምንድነው አሉ ሸርጥ ማለት ከሶላት በፊት ቀድሞ ተገኝቶ ሶላቱ እስከሚጠናቀቅ አብሮ መዝለቅ ያለበት ነው አብሮት ይዘልቃል ወደ ቂብላ ዞሮ ጀመረ ከዛ ሶላቱን ከጀመረ በኋላ ቂብላውን ለቆ ወደ ፈለገበት ቢዞር ይችላል ሶላቱ ዋጋ አለው የለውም ሸርጥ ማለት ቀድሞ ይገኛል እስከሚጠናቀቅ አብሮ የሚዘልቅ ነው አሉ ሩክን ማለት ደግሞ ያንዳንዱ ሲፈጸም ያልፋል አይደል አብሮ ይዘልቃል እንዴ አጎንብሶ ጀምሮ አጎንብሶ ይጨርሳል ሊሆን ይችላል እንዴ ፋቲሃ ጀመረን እስከ መጨረሻ ፋቲሃ ብቻ ነው የሚቀረው አይደለም ስለዚህ ይሄም ሌላ ልዩነት ነው ብለው ሼክ ኢብኑ ዑሰይሚን ያነሳሉ ወሳኝ ልዩነት ነው እነዚህ ነጥቦች ያዟቸው እሺ ዋጅባት ማለት ደግሞ ዋጅባት የሚለው ደግሞ አሁንም እሺ የሼክ ኢብኑ ዑሰይሚን እንደገምልን ያለ ነው ሌሎቻችሁም ትኩረት ሰጡት ሼክ ኢብኑ ዑሰይሚን ሸርሑል ሙምቲዕ የተሰኘ ኪታብ አላቸው ብዙ ሙጀለድ እዛ ላይ የሸርጥና የሩክን ሌላ ተጨማሪ ልዩነት አለ እሱም ምንድነው አሉ ሸርጥ ማለት ከሶላቱ ቀድሞ ጀምሮ ተገኝቶ ሶላቱ እስከሚጠናቀቅ አብሮ መገኘት አለበት አሉ መሃል ላይ ከጠፋ ጣህራ ለምሳሌ ሶላት ሸርጥ ነው ብለናል አይደል መሃል ላይ ጣህራ ቢያጠፋ ሶላቱ መቀጠል ይችላል አይችልም አይደል
ልክ እንደዛ አብሮ ከሶላት በፊት ተገኝቶ እስከሚጠናቀቅ አብሮ መዝለቅ ያለበት ነው አሉ ሸርጥ ሩክን ማለት ደግሞ እየተከሰተ እየተፈጸመ የሚታለፍ ነው አብሮ የሚዘልቅ አይደለም እየተፈጸመ የሚታለፍ ነው ሩኩዕ አንዴ አጎንብሶ አለፈ ጨረሰ አይደለ ጨረሰ ሁለተኛ ረካዓ ላይ ሲመጣ አሁንም አርጎት አለፈ ተፈጽሞ የሚያልፍ ነው እስከ ሶላቱ ሲጠናቀቅ ድረስ ሩክን መገኘት አለበት አይባልም የሆነ ንዑስ የሆነ ክፍል ነው አንዴ እየተፈጸመ የሚታለፍ ነገር ነው ተግባብተናል እሺ ዋጅባት ሶስተኛ በዚህ ኪታብ የተዳሰሰው ምንድነው ሹሩጥ ወአርካን ወዋጅባት الصلاه ነው አይደለም የሚለው የሶላት ዋጅቦችን የሶላት ዋጅቦች ዋጅባት ሚለው ጀምዕ ነው ብዙ ቁጥር ነው ነጠላው ዋጅብ ዋጅብ ዋጅባት ምንድነው እዚህ ላይ በግዴታ መልክ የመጣ ትእዛዝ ማለት ነው ከሩክን በምን ይለያል ሩክን አውቆም ይሁን ተሳስቶም ይሁን ባለማወቅም ይሁን ካጠፋው ሶላቱ ዋጋ የለውም አውቆም ይሁን ተሳስቶ ቢያጠፋው ሶላቱ ዋጋ የለውም ዋጅብስ አውቆ ካላስገኘ ሶላቱ ዋጋ የለውም አውቆ ከሆነ ሶላቱ ዋጋ የለውም ተሳስቶስ ከሆነ ረስቶት ከሆነ በሱጁድ ይጠገናል መጨረሻ ላይ ለምሳሌ ዒሻ ስትሰግዱ ስንት ተሸሁድ አለ ሁለት ተሸሁድ የመጀመሪያው ተሸሁድ ዋጅብ ነው መቀመጥ ሲኖርበት ረስታውና ተነሳ ከቆመ በኋላ ትዛለው ሙሉ ተስተካክሎ ከቆመ ተስተካክሎ ሳይቆም ትዝ ካለው መመለስ ይችላል መመለስ አለበት ግን እሱ ሙሉ ከቆመ በኋላ ትዛለው መቀጠል ነው ያለበት ሌላ ሩክን ውስጥ ስለገባ ይቀጥላል ሌላ ስርዓት ውስጥ ስለገባ ይቀጥላል ከዛ ግን መጨረሻ ላይ ከማሰላመቱ በፊት ሁለት ሱጁድ ይወርድና ያሰላምታል ሶላቱ ተጠናቀቀ አውቆ የመጀመሪያውን ተሸሁድ ጥሎት ቢነሳስ ሶላቱ ይበላሻል ተግባተና ዋጅብ ከሩክን ተለየ ሩኩዕን አውቆም ይሁን ረስቶ ቢያሳልፈው ያለ ሩኩዕ ሱጁድ ላይ ያለ ትዛለው ወይ ሁለተኛው ረካዓ ላይ ከቆመ በኋላ ቀድም እንኳን አንድ ሱጁድ ነው ያረኩት ብሎ ትዛለው አንድ ሱጁድ ነው ያረኩት አለ ያ ረካዓ ሙሉ ባዶ ሆኗል አይቆጠርም ሶላቱን በዛው ይቀጥላል ግን ያን ሳይቆጠር ነው የሚቀጥለው ተግባብተና አይቆጥረውም ያንን ረስቶም ይሁን አውቆም ይሁን ዋጋ ይኖረውም አውቆ ከሆነ ሶላቱ ሙሉ ባጢል ነው እንደ አዲስ ይወጣናል ይጀምራል ረስቶት ሌላ ስርዓት ላይ ሲደርስ ትዝ ካለው ደግሞ ያለፈውን አይቆጥረው ተግባብተና ሶስት ነገሮች ተዳሰዋል በዚህ ኪታብ ውስጥ ሌሎችም ይመጣሉ ርዕሱ ላይ የተጠቆሙ ሶስት ነገሮች ናቸው አንድ ሹሩጥ ሁለት አርካን ሶስት ዋጅባት የሶስቱን የእያንዳንዳቸውን ታሪፍ ተርጓሚ ያዙ በደንብ ያዙ ዋጅባት እና አርካን ሁለቱም ሶላት ውስጥ ያሉ ናቸው ከሶላት ውጭ ነው ያሉት ሶላት ውስጥ ነው የሚለዩት በምንድነው የማን ከፍ ያለ ነው ማንኛው የከበደ ነው ሩክን የከበደ ነው ዋጅብ በመርሳት ከሆነ የታለፈው በምን ይጠገናል በሱጁድ ይጠገናል አሁን ወደ ኪታቡ እንግባ قال المصنف የኪታቡ አዘጋጅ ሼክ መሐመድ ኢብኑ አብዱል ወሃብ እንዲህ ይላሉ شروط الصلاه 9 ጥያቄ መጨረሻ ላይ ተጠይቃላችሁ እንዳይቆራረጥ እናንተም ብዙ ሳትቀሩ ተነካክቶ ኪታቡ ተጀምሮ እንዳይቋረጥ መጨረስ አለበት شروط الصلاه የሶላት መስፈርቶች ወይም ቅድመ ሁኔታዎች 9 ናቸው الاسلام አንደኛው ኢስላም ነው ሙስሊም መሆን ሁለተኛ والعقل يا عقل منور يا አእምሮ መኖር والتمييز መለየት መገንዘብ ማስተዋል መቻል ማብራሪያው ምን እንደሆነ ይመጣል ያልተረዳችሁት ካለ ያኔ ትጠይቃላችሁ ورفع الحدث የሐደስ መወገድ ሐደስ ማብራሪያ ይመጣል ሐደስ ለጊዜው የጠሃራ አለመኖር መወገድ ሐደስ ማለት ጠሃራ አለመኖር ማለት ነው የጠሃራ አለመኖር መወገድ ዝርዝሩ ላይ ታገኙታላችሁ ምን እንደሆነ وإزالة النجاسة نجاسة موجد نجاسة موجد وستر العورة حفرة قلم مشفن ودخول الوقت وقت مقبات لجان دان الصلاة
واستقبال القبلة ودا قبلة مزور مقطعت واستقبال مقطعت مزور والنية نية ማሰብ ቁርጠኛ ውሳኔ ላይ መድረስ ዘጠኝ ተቆጠሩ ከዛ الشرط الأول የመጀመሪያው መስፈርት الإسلام ኢስላም ነው ኢስላም መኖር አለበት ከሚፈጽመው ሰው ኢስላም ያለው ሰው መሆን አለበት ሙስሊም መሆን አለበት وضده ተቃራኒው الكفر ክህደት ነው والكافر كهادي مسلم ያልሆነ ሰው عمله ስራው مردود ተመላሽ ነው ውድቅ ነው ولو عمل بسرا እንኳን اي عمل የትኛውንም ስራ ቢሰራ ስራው ውድቅ ነው والدليل ማስረጃው ለምኑ የትኛውም ስራ ካፊር የሆነ ሰው ቢሰራው ውድቅ እንደሆነ ተቀባይነት እንደሌለው ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው ما كان للمشركين لا أقاريوش أيقبام ما كان أيقبام للمشركين لا أقاريوش أن يعمروا لسروا ويم ليدنقوا أيقبام مساجد الله يا الله مسجدوش الله من ملك باتشون مسجدوش شاهدين مسكاريوش هونو على أنفسهم بنفسوچاچو لاي على أنفسهم بنفسوچاچو لاي بالكفر بكهدت بنفسوچاچو لاي بكهدت مسكاريوች ሆነው የአላህን መስጂዶች ሊሰሩ ሊያደምቁ አይገባም ለአጋሪዎች አይገባም ኡላኢካ እነዚያ ሰዎች እነዚያ አጋሪዎች ሐቢጠት ተበላሽተዋል አዕማሉሁም ስራዎቻቸው ተበላሽታለች አላልኩም ቀጥሎ የሚመጣው ምን ስለሆነ ጀምዕ ስለሆነ ስራዎቻቸው ተበላሽተዋል በምን የተነሳ ካፊሮች ስለሆኑ وفي النار بساتم وسط هم خالدون الناس زوتاريዎች ናቸው وقوله تعالى بتجمارين كف ያለው ጌታ አላህ እንዲህ ብሏል وقدمنا السبن إلى ما عملوا ودسرت سرا من عمل كسرا فجعلناه أدرجناهم هباء منثورا هباء تبيا منثورا يتبتن تبيا درجناه ይሄ መትኑ ነው ማብራሪያው ላይ መለሳለሁ ይሄ ቃል በቃል ተርጓሚው ነው ጥያቄዎች የቃል ያለያዛችሁት ቃል ካለ ብቻ ነው የምትጠይቁት ያለያዛችሁት ቃል ብቻ ካለ ማብራሪያ ኋላ ላይ ሌላ ጥያቄ እንዳይኖር እሺ ልድገመው طيب قال المصنف شروط الصلاه 9 የሶላት መስፈርቶች ቅድመ ሁኔታዎች 9 ናቸው الاسلام اسلام والعقل أمرو هلنا عقل منور والتمييز مليت مالت مبراري يمطال ማገናዘብ ማስተዋል የሚቻልበት እድሜ ላይ መድረስ ማለት ነው ورفع الحدث حدث መወገድ حدث ማለት የطهارة አለመኖር ማለት ነው ለምሳሌ ውዱእ አለመኖር حدث ነው ትንሹ حدث ይባላል ትንሹ حدث ትጥበት ግዴታ ሆኖበት ከሆነ ደግሞ ምን ይባላል الحدث الأكبر ትልቁ حدث ይባላል ዝርዝሩ ይመጣል وإزالة النجاسة نجاسة موجد وستر العورة حفرة جلال مشفن ودخول الوقت وقت مقبات يصلاة وقت واستقبال القبلة وده القبلة مقطعة مزور والنية قرطنيا والثاني ማሰብ እነዚህ ነገሮች የሶላት ቅድመ ሁኔታዎች ናቸው እነዚህ ሳይገኙ ሶላት ውስጥ መግባት አይቻልም የሚችል ሰው እነዚህን ካስገኘ በኋላ ነው ወደ ምን የሚገባው ወደ ሶላት የሚገባው ማለት ነው እነዚህን ማስገኘት የተወሰኑት ምንድናቸው ለምሳሌ አልኢስላም የምርጫ ጉዳይ አይደለም العقل እሺ ማብራሪያ መለሳለሁ ብያለሁ الشرط الاول የመጀመሪያው መስፈርት الاسلام اسلام ነው ምን ማለት ነው ሙስሊም መሆን وضده ተቃራኒው الكفر ክህደት ነው والكافر كهادي هنا سو عمله مردود سراو تملاش ነው ውድቅ ነው ወደሱ የሚመለስ ነው ولو عمل بسرا እንኳን اي عمل የትኛውንም ስራ والدليل قوله تعالى ማስረጃው ከፍ ያለው ጌታ አላህ እንዲህ ማለት ነው ما كان للمشركين ላጋሪዎች አይገባም أن يعمروا ሊሰሩ
ወይም ሊያደምቁ መሳጅድ አላህ የአላህን መስጂዶች ሊሰሩ ወይም ሊያደምቁ ዝርዝር እንመጣበታለን። መሳጅድ አላህ የአላህን መስጂዶች ሻሂዲን መስካሪዎች ሆነው ሊሰሩ አይገባም። አላ አንፉሲህም በነፍሶቻቸው ላይ መስካሪዎች ሆነው ቢልኩፍሪ በክህደት ኡላኢከ እነዚህ ሰዎች ሐቢጠት አዕማሉሁም ስራዎቻቸው ተበላሽተዋል። ወፊ ናሪ ሁም ፊሃ ኻሊዱን ወፊ ናሪ በሳትም ውስጥ ሁም ኻሊዱን እነሱ ዘውታሪዎች ናቸው። ወቀውሉሁ ተዓላ ተጨማሪ ማስረጃ ከፍ ያለው ጌታ አላህ ማለቱ ነው። ወቀዲምና አሰብን ኢላ ማ ዓሚሉ ወደ ሰሩት ስራ ሚን ዓመልን ከስራ ኢላ ማ ዓሚሉ ወደ ሰሩት ሚን ዓመልን ከስራ ፈጀዐልናሁ አደረግነውም ሀባአን ትቢያ መንሱራ የተበተነ። እሺ አሁን ወደ ማብራሪያ ገባለሁ። ያልገባችሁ ካለ በአንክሮ በትኩረት ተከታተሉ፣ መጨረሻ ላይ ተጠይቃላችሁ። የመጀመሪያው አመ ሸርጡ الأول የመጀመሪያው መስፈርት ምንድነው? ኢስላም ምን ማለት ነው? ሶላት መስገድ የፈለገ ሰው ሶላቱ ዋጋ ይኖረው ዘንድ ሙስሊም መሆን አለበት። ሙስሊም ያልሆነ ሰው ቢሰግድ ዋጋ አለው? የለውም። ومن يكفر بالإيمان إلى الله በኢማን የካደ ሰው የሚክድ ሰው فقد حبط عمله ስራው በርግጥም ተበላሽቷል የፈለገውን ቢሰራ وهو في الآخرة من الخاسرين እሱም በአኺራ ከከሰሩት ሰዎች ነው ከከሳሪዎች ነው። ምን ማለት ነው? ዱንያ ላይ ሰዎች እርዳታ ቢያከፋፍሉ የተቸገሩትን ቢያግዙ ሰዎችን ከአደጋ ቢያተርፉ የታመሙትን ቢያክሙ የመሳሰሉ መልካም ስራዎች ናቸው አይደለም? ናቸው። ኢማን ከሌለ ወደ አኺራ የሚሻገር አጅር ይኖራል? የለም። ወደ አኺራ የሚሻገር አጅር የለም። ወደ አኺራ ለመሻገር ዋጋ ይኖረው ዘንድ የመጀመሪያው መስፈርት ምንድነው ተባለ? የመጀመሪያው መስፈርት ሙስሊም መሆን። የመጀመሪያው መስፈርት ሙስሊም ሆኖ መገኘት ነው። ወልካፊር አመሉሁ መርዱድ ካፊር የሆነ ሰው ካህዲ የሆነ ሰው ስራው ተመላሽ ነው። በሱ ላይ በራሱ ላይ ተቀባይነት የለውም። የትኛውንም ስራ ቢሰራ ተመላሽ ነው፣ ተቀባይነት የለውም ማለት አይመነዳበትም ማለት ነው። ለአኺራ መልካም ስራ ሰርቷል ተብሎ አያዝለትም። እና መልካም ከሰራስ ምንም አይጠቀምም? ሊጠቀም ይችላል። በምን መልኩ? በመልካም አላህን ብቻ አስቦ ሰራ። እዚህ ሲፈጽመው መሰረቱ ኢማን የለም፣ ኢስላም የለም። ለምሳሌ ነሳራዎችን ውሰዱ። እርዳታ ላይ ያከፋፍሉ ይችላሉ አይደለ? በዛ ነገራቸው ወደ አኺራ እንዲሻገርለት አስቦ ከሆነ ወደ አኺራ የሚሻገር የለም። ነገር ግን እዚሁ ዱንያ ላይ አላህ ምን ሊያደርገው ይችላል? ሊመነዳው ሊያጣቀመው ይችላል። ሪዝቅ ሊሰጠው ይችላል። እዚሁ ላይ የልፋቱን ዱንያ ላይ ወይ ከሸር ይጠብቀዋል ወይ የሆነ ኸይር ነገር ሪዝቅ ነገር ሊያገኝ ይችላል። ከዛ ውጪ ወደ አኺራ ይሻገራል? አይሻገርም። ማስረጃችን ምንድነው? የሆነ ነገር እንደሚጠቀም ኢነላህ ላ የዝሊሙ ሙእሚናን ሐሰነተን ነብዩ ሰለላሁ ዐለይሂ ወሰለም አማኝን አላህ ስብሓነሁ ወተዓላ መልካም ስራውን አይበድለውም። ዩዕጣ ቢሃ ፊ ዱንያ በዱንያ ይሰጠዋል። መልካም ስራ ሲሰራ በዱንያ የሚያገኘው ጥቅም አለው። አማኝ የሆነ ሰው ከሸር ይመክተዋል፣ ኸይር ይሰጠዋል። ከሁለት አንዱ ይሆንለታል። እንደገናም ወዩጅዛ ቢሃ ፊል አኺራ ወደ አኺራ ደግሞ ይመነዳል፣ ያልፈለታል። ሁለት ነገር ይጠቀማል። ስለዚህ መልካም ስራ ሲሰራ ሁለት ፋይዳ ነው ያለው። አንድ በዱንያ መልካም ነገር ማግኘት፣ ሁለት ወደ አኺራ መሻገር። ወደ አኺራ የሚሻገረው ምን ሲኖር ነው? ኢስላም ኢማን ሲኖር። ተግባብተናል አይደለ? እሱ ከሌለስ ወአመ الكافر ካፊር የሆነ ሰው ግን فيطعم بحسنات ما عمل بها لله في الدنيا ዱንያ ውስጥ ለአላህ ብሎ በሰራት እዚሁ እንዲጣቀም ያደርገዋል። حتى إذا أفضى إلى الآخرة ወደ አኺራ ሲሻገር ጊዜ ግን لم تكن له حسنة يجزى بها የሚመነዳባት መልካም ስራ አትቀርም፣ አይኖረውም። ለምን? ዋጋ እንዲኖረው ኢማን ያስፈልጋል፣ ኢስላም ያስፈልጋል። እሱም ስላላስገኘ ማስረጃ ما كان للمشركين ተጨማሪ ሶላታቸው ዋጋ እንደሌለው ሼኹ የጠቀሱት ማስረጃ ለአጋሪዎች አይገባም። አያዕሙሩ መሳጅድ አላህ የአላህን መስጂዶች ኢዕማር ሊያደርጉ። ምን ማለት ነው ኢዕማር ማድረግ? ለሁለት ይከፈላል። ኢዕማር ሒስያ፣ ዒማራ ሒስያ። አንደኛው ቁሳዊ የሆነ የሚታይ የሆነ ወይም የሚዳሰስ የሆነ ምን ማድረግ ነው? ማድመቅ መስራት ማለት ነው። ለምሳሌ መስጂድ መስራት፣
መጠገን ማጽዳት የመሳሰሉ የሚታዩ ነገሮች ናቸው አይደለ እነዚህ ዒማራ ሒስያ ተብለው ይታወቃሉ ለምሳሌ መስጂድን መገንባት መስጂድን መጠገን ዙሪያውን በሚገባ መልኩ ማሰር ማጠንከር ሊሆን ይችላል ማጽዳት ሊሆን ይችላል ማንጠፍ ሊሆን ይችላል መብራት ማስገባት ሊሆን ይችላል የድምጽ ማጉያ ማይክሮፎን ሜጋፎን ማስገባት ሊሆን ይችላል የመሳሰሉ በቀጥታ የሚታዩ የሆኑ ስራዎችም ዒማራ ይባላል አንድ ሁለተኛው ደግሞ ማዕናዊያ የሆነው ነው ይሄኛው ሒስያ ይባላል ሁለተኛው ማዕናዊያ ማለት ምንድነው በሶላት ሶላቱን ለአላህ ነው የምታስበው ሶላት መስገድ ዚክር ማድረግ ኢዕቲካፍ ማድረግ የመሳሰሉት በዒባዳ ማድመቅ ነው መስጂድን ማድመቅ መስጂድን መስራት ሲባል አንተ ስለሰገድክ መስጂድ ተሰርቷል ማለት አይደለም የተፈለገው ነገር ምንድነው እዚህ ውስጥ መስጂዱን ማድመቅ እዚህ ውስጥ ይገባል የትኛው ውስጥ ما كان للمشركين بلو الله نفي አድርጎታል ለአጋሪዎች አይቻልም ምን አያዕሙሩ መሳጅድ አላህ የአላህ መስጂዶች ሊያደምቁ ሊሰሩ አይቻልም በምን ሁኔታ ላይ ያሉ በሽርክ ላይ ያሉ በራሳቸው ላይ ሽርክ እየመሰከሩ ይህን ማድረጋቸው ዋጋ የለውም ቢያደርጉት አጅር አያገኙም ዋጋ አያገኙም ለምን መሰረቱ ስላልተገኘ ኢማን መኖር አለበት ሻሂዲን على انفسهم بالكفر በነፍሶቻቸው ላይ በክህደት እየመሰከሩ ማለት እኔ ካፊር ነኝ ይላሉ በክህደት መመስከር በሁለት ይከፈላል አንደኛው ሸሃዳ ቢሊሳኒል ሐል ባንደበቱ ሳይሆን በተግባሩ የሚመሰክረው ምስክርነት የሚሰጠው ምስክርነት አለ በምን አይነት ሁኔታ ለምሳሌ ጣዖት ያመልካል አንገቱ ላይ የሚያመልኩትን ነገር ያስራል አይደል የሚያመልኩት ነገር አለ የሚፈጽሙ ልክ የመካ ሙሽሪኮች ሲያደርጉት የነበረው ጣዖቶቻቸው ማምለክ የመሳሰሉ ይሄ በተግባር ያመለካቸው ወይም ደግሞ የነዛን ነጸብራቅ ያደመቀ ያጌጠባቸው ራሱን በነዛ እየገለጸ ሙስሊም እንዳልሆነ የሚያሳይ ነገር ያሳየ ከሆነ ይሄ በራሱ ላይ በሊሳን الحال ማለት ከተግባሩ የሚንጸባረቅ ማለት ነው በዚህ መልኩ በራሱ ላይ የሚመሰክር ሰው አለ በራሱ ላይ መስክሯል አልመሰከረም አንገቱ ላይ መስቀል ሲያስር ሙስሊም አይደለሁም እያለ ነው አይደለም በደንብ እያለ ነው ጣዖት ሲያመልክ ሙስሊም አይደለሁም እያለ ነው አይደለም እያለ ነው ስለዚህ ይሄ ምስክርነት በሊሳን الحال በሁኔታው አንደበት ሁኔታው የሚገልጸው የሆነ ክህደት ምስክርነት ነው ሁለተኛው ደግሞ ምን አይነት ነው በሊሳን المقال በቃል የሚገለጽ እኔ ከሙስሊሞች አይደለም እኔ ክርስቲያን ነኝ እኔ ይሁዲ ነኝ እኔ እንደዚህ ነኝ ብሎ ራሱን ሲገልጽ ቀጥታ በቃሉ ሙስሊም አይደለሁም እያለ ነው በራሱ ላይ ሙስሊም እንዳልሆነ እየመሰከረ ነው ያለው አይደለ የመጀመሪያው በተግባር ይመሰክራል ይሄኛው ደግሞ በአንደበት ይመሰክራል ግልጽ ነው ስለዚህ ما كان للمشركين ላጋሪዎች አይገባም አያዕሙሩ መሳጅድ አላህ የአላህን መስጂዶች ሊሰሩ ወይም ሊያደምቁ አይገባም ሻሂዲን على انفسهم በነፍሶቻቸው ላይ የሚመሰክሩ ሆነው በምንድን بالكفر በክህደት የሚመሰክሩ ሆነው የአላህ መስጂዶች ሊያደምቁ ሊገነቡ አይገባም ለምን ኡላኢከ حبطت اعمالهم እንዲህ አይነት ሰዎች ስራዎቻቸው ተበላሽተዋል ለምን መስፈርት ስላላሟሉ ማለት ነው መስፈርት ስላላሟሉ ለፍቷል እኮ ለምን አይታሰብለትም አይባልም እንደዛ ዋና መሰረቱ አልተገኘም አንድ ሰው ጥያቄ ተሰጠው እውነት ወይም ሐሰት ለሚከተሉ ጥያቄዎች እውነት የሆነውን እውነት ሐሰት የሆነውን ሐሰት ብለህ መልስ ተባለ ከዛ አንደኛ ጥያቄ ሀ ሁለተኛ ለ ሶስተኛ ሐመሩ ያለ መለሰ ልክ ነው ትእዛዝ ጠብቋል አልተገኘም ከነጭራሽ ወይም ደግሞ ከገና ለዚህ ፈተና መቀመጥ የሚችለው ይሄን ያክል አመት ይሄን ያክል ጊዜ የተማረ ነው ተባለ እሱ ጭራሽ ከመንገድ መጥቶ ገባና ፈተናለሁ ብሎ ገባ ተማሪ አይደል አይ አይደለም መፈተን ፈልጋለሁ አይቻል አትገባም እዚህ ውስጥ ነው የሚባለው ባጭሩ የፈለኩት ምንድነው ይሄንን ዒባዳ ፈጽሞ ተፈትኖ አላህ ዘንድ ዋጋ ይመዘገብለት ዘንድ ኢማን እስላም ያስፈልጋል ሁለተኛ ደሊል የጠቀሱት ወቀዲምና ኢላ ማዓሚሉ ወደ ሰሩት አሰብን من عمل كسرى فجعلناه هباء منثورا يتبتن تبيام አደረግነው ይላል هباء ማለት ምንድነው መስኮት ስትከፍቱ አንደኛው እጃችሁን መሬት ላይ ያስቀምጣችሁ የሚበነው ራሱ هباء ነው ሚነሳው የሚበኑ ነገሮች هباء ናቸው ወይም መስኮት ስትከፍቱ ፀሐይ ያለ የፀሐይ ብርሃን እየገባ ነው ያለው ብን ምን ነገር አይታያችሁ ይታያል አይደል እጃችሁን ለመጨበጥ ብትሞክሩ የምትይዙት ነገር አለ
የለም አይደል ምንም ነገር ሀባ ይባላል እሱ ስራቸው ልክ እንደዛ አድርገናል በቂ ነበር ይሄ ገለጻ ግን አላህ በዚህም አልቆመም መንሱራ የተበተነ ሀባ በራሱ እኮ የተበተነ ነው የሚጨበጥ ነገር የለውም የሚዳሰስ ነገር የለውም የበለጠ ተስፋ የሚጣልበት እንዳልሆነ ከንቱ እንደሆነ ሲገልጸው ሀባ መንሱራ የተበተነ ትብ ያድርገናል ስለዚህ ኢማን በሌለበት ሁኔታ የሚሰራ ዒባዳ ሀባ መንሱራ የተበተነ ትቢያ ዋጋ የሌለው ተስፋ የማይደረግበት ነው ተስፋ የማይጣልበት ነው እሺ ከዛ ቀጥሎ የተቀመጠው الشرط الثاني ሁለተኛው ሸርጥ ሁለተኛው መስፈርት العقل عقل መኖር ነው አእምሮ መኖር ነው አእምሮ መኖር ማለት ማስተዋል የሚችልበት ደረጃ ላይ መድረስ ለማለት ነው እንጂ ሰው ድብርት ሊጫጫነው ይችላል ጭንቀት ሊለው ይችላል የሆነ መረባበሽ ስሜት ሊሰማው ይችላል ይሰግዳል ይሄ ስለዚህ አይደለም እየተወራ ያለው ምክንያቱም ምን አሉ ወዲድሁ አልጁኑኑ አቅል ስንል ነገሮች በተቃራኒዎች የበለጠ ግልጽ ይሆናሉ አይደል እንዴ ጨለማን ባናውቅ እኮ የብርሃን ፋይዳ አይገባንም ነበር በትክክል አንረዳው የሰላምን ዋጋ የምንረዳው ሰላም ስናጣ ነው ለካ እንዲህ አይነት ኒዕማ ላይ ነበርን እንላለን መንገድ እየተዘጋ ስጋት እየተደቀነ ስንቸገር ያለንበት ኒዕማ ጎልቶ ይታየናል ነገሮች በተቃራኒያቸው ፍንትው ብለው ጎልተው ይታያሉ ለዚያም ነው እያንዳንዱ ነጥብ እየገለጹ ወዲድሁ የሚሉት የበለጠ ገላጭ ስለሆነ ነው ተቃራኒው ነገር ኢማን እስላም መኖር ተባለ እስላም በተለያየ መልኩ ታሪፍ ሊደረግ ይችል ነበር ግን ተቃራኒው ሲቀመጥ አንድ ብቻ ግልጽ ሆነ ተቃራኒው ኩፍር ነው ከተባለ አለቀ እዚህ ላይ ምን ተባለ የተፈለገው ነገር እስልምና እንደ ሃይማኖት የሌለው መሆኑ ነው የተፈለገው ሰውየው ሁለተኛው ነጥብ ላይ ደግሞ العقل عقل መኖር አንድ ተርጉመውና መለስ ስላለ الشرط الثاني ሁለተኛ መስፈርት العقل የعقل መኖር ነው የአእምሮ መኖር ነው وضده ተቃራኒው الجنون እብደት ነው والمجنون እብድ የሆነ ሰው مرفوع عنه ከሱ የተነሳ ነው القلم ብዕር የተነሳ ነው መልእክቱ ማብራሪያው ላይ ግልጽ ይሆንላችኋል حتى يفيق እስከሚያንሰራራ እስከሚነቃ እስከሚድን والدليل ማስረጃው ሐዲሱ እንዲህ የሚለው ሐዲስ ነው رفع القلم ብዕር ተነስቷል ተጠያቂነት ተነስቷል ወንጀልም ሆነ ኸይር አይመዘገብም عن ثلاثة ከሶስት አይነት ሰዎች النائم የተኛ ሰው حتى يستيقظ እስከሚነቃ ድረስ والمجنون ያበደ ሰው حتى يفيق እስከሚያንሰራራ እስከሚነቃ والصغير ልጅ ህፃን حتى يبلغ ለአቅመ መጠን እስከሚደርስ ለአቅመ አዳም ለአቅመ ሔዋን እስከሚደርስ ልድገመው الشرط الثاني ሁለተኛው መስፈርት العقل يعقل يأمر መኖር ነው وضده ተቃራኒው الجنون እብደት ነው والمجنون እብድ የሆነ ሰው ያበደ ሰው مرفوع عنه ከሱ የተነሳ ነው ተጠያቂነት የለም عنه ከሱ القلم ብዕር መመዝገብ የለም حتى يفيق እስከሚያንሰራራ ማለት እስከሚመለስ እስከሚድን እስከሚያገግም በሉት እንዲያው والدليل ማስረጃው ሐዲሱ እንዲህ የሚለው ሐዲስ ነው رفع القلم ቀለም ተነስቷል ብዕር ተነስቷል ምን ማለት ነው ተጠያቂነት ተነስቷል ማለት ነው ተጠያቂነት ተነስቷል እንዴት የታዘዝከውን አልፈጸምክም ተብሎ አይጠየቅም ለምን ወንጀል ፈጸምክ ተብሎ አይመዘገብበትም ተጠያቂነት ተነስቷል ቀለም ተነስቷል ማለት ብዕር ተነስቷል ማለት ተጠያቂነት ተነስቷል عن ثلاثة ከሶስት ሰዎች ማለት ከሶስት አይነት ሰዎች النائم የተኛ ሰው حتى يستيقظ እስከሚነቃ ድረስ والمجنون ያበደ ሰው حتى يفيق እስከሚያገግም እስከሚያንሰራ እስከሚነቃ ድረስ والصغير ህፃን ልጅ حتى يبلغ እስከሚደርስ ለአቅመ መጠን እስከሚደርስ እሺ በዚህ ውስጥ ደግሞ የሚነሳው ምንድነው የዓቅል መኖር ሁለተኛው መስፈርት ሶላት ዋጋ ይኖረው ዘንድ ምን ያስፈልጋል ሁለተኛው መስፈርት ዓቅል መኖር ነው የመጀመሪያው እስላም ብለናል ሁለተኛ የዓቅል መኖር ዓቅሉ ከሌለ ስገድ አይባልም ዓቅሉ ከሌለ ቢሰግድ አይመዘገብም ዓቅል ከሌለ ባለመስገድ ወንጀለኛ ይሆን ግልጽ ነው አይደል ይሄን ነው መጠቆም የተፈለገው ምክንያቱም ቁርጥ ያለ አላህን አስቦ
የሚመጣ ወጥ የሆነ ንያ የለውም ይሄ ሰው እየሰገደ በመሃል ጥሎት ሊሄድ ይችላል ለምን አቅሉ የለም ስለዚህ ቀስድ ስለሌለው ሙሉ ቀስድ ሙሉ ንያ ጤነኛ የሆነ ቀስድ የለም ጤነኛ የሆነ ንያ የለም እዚህ ቦታ ላይ ስለሌለ ዋጋ የለውም انما الاعمال بالنيات የተባለው ከጤነኛ ሰው የሚገኝ ንያ ሲኖር ነው ከጤነኛ ሰው የሚገኝ ንያ ሲኖር ነው ከሶስት አይነት ሰዎች በእር ተነስተዋል ማለት ምንድነው የተፈለገው አልኩኝ ተጠያቂነት የለም ወንጀል በመፈጸም ወይም ግዴታ ባለመፈጸም ተጠያቂነት የለም የመጀመሪያው النائم حتى يستيقظ የተኛ ሰው ሶላት ሳይሰግድ ወቅቱ አለፈ ፀሐይ ወጣ ፈጅር ላይ ወንጀለኛ ነው ይባላል የለም በእር ተነስቷል ከሱ በእር ተነስቷል ስለዚህ ወንጀለኛ አይደለም ወይም የተኛ ሰው በእንቅልፍ ልቡ ወንጀል ነገር ተናገረ ወንጀለኛ ተብሎ ይመዘገባል አይመዘገብም ለምን ያለበት ሁኔታ በቀስድ እየተፈጸመ አይደለም አስቦ አይደለም እየፈጸመ ያለው ሁለተኛው ወልመጅኑኑ መጅኑን ሰዎችን እብድ እያልን አንሳደብም በስድብ አይደለም የተፈለገው ገላጭ ነው እዚህ ጋር የተፈለገው ምን አይነት ገላጭ ነው የተፈለገው እዚህ ጋር የተፈለገው ከዚህ በታች ያለ የአእምሮ ህመም አይደለም በሽታዎች ደረጃቸው ይለያያል አይደለ እዚህ ጋር የተፈለገው እብደት የደረሰ ከሆነ ነው ይሄን ለመግለጽ እንጂ ቋንቋዎች እንደ ዘመኑ ስለሚቀያየሩ አይ አሁን በዚህ መልኩ አይጠራም የአእምሮ በሽተኛ ነው የሚባለው ይላሉ ሰዎች የአእምሮ በሽተኛ ብዙ አይነት ነው ሶላት የሚመለከተው አለ ብዙ አይደል እንዴ አእምሮ ህመም አለበት መጨናነቅ አለበት መረባበሽ አለበት የአእምሮ ችግር ገጥሞታል ሶላት ግን ይሰግዳል እዚህ ጋር ሶላት አይመለከተውም የተባለው ማንኛውም የአእምሮ ህመምተኛ ነው እንዴ አይደለም የህመሙ ደረጃ እብደት ደረጃ የደረሰ ከሆነ ነው ግልጽ ነው አይደል እዛ ደረጃ ከደረሰ ነው ከዛ እሱ እስከሚነቃ እስከሚያውቅ ራሱን እስከሚያውቅ እስከሚለይ ድረስ እንደዚሁ ወሰጊሩ حتى يبلغ ይሄኛው ሶስተኛው ነጥብ ወደፊት ራሱን ችሎ ስለሚመጣ እዛ ላይ እንነጋገርበታለን ኢንሻአላህ እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك